ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ አውቶሞቲቭ ፕሮግራም ተከታታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የዛሬው ልዩ የበዓል ፕሮግራማችን የኢትዮ አውቶሞቲቭ ፕሮግራም አዘጋጅና አቅራቢ የሆነው ፈለቀ ደምሴ ከመጋቢ አዲስ እንዳልካቸው ጋር ጥሩ ቆይታ አድርገዋል። ፕሮግራሙን እንድትከታተሉ ጋብዛለሁ። አብራችሁ ነው። ክቡራን ተመልካቾቻችን እንደምሰነበታችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ እላለሁ። እንግዲህ ፕሮግራሙ ኢትዮ አውቶሞቲቭ ነው። ኢትዮ አውቶሞቲቭ በአሻም ቲቪ ይቀርባል። ኢትዮ አውቶሞቲቭ እንደተለመደው ላለፉት 5 ዓመታት ለበዓላት ለየት ያለ ፕሮግራም ወጣ ብሎ ይዞ ይመጣል። እንግዲህ ዛሬ ደግሞ የምንገኘው በኢትዮጵያ የሰንበት ትምህርት ቤቶች ማደራጃ የማህበረ ቅዱሳን አዲስ አበባ ቅርንጫፍ ነው። አንድ መምህር አሉ አጠገባችን፣ መጋቢ አዲስ እንዳልካቸው ነዋይ ይባላሉ። መምህር እንደምን ሰነበቱ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንግዲህ ከመምህር ጋራ ቆይታ እናደርጋለን። የተለያዩ ጉዳዮችን እናነሳለን። ብዙ ጉዳዮችን ስለምናነሳ ከኛ ጋራ ቆዩ። ይህን ፕሮግራም እንግዲህ ወደ እናንተ ስናደርስ አጋሮቻችንም አሉን። ቋሚ አጋሮቻችን አዋሽ ኢንሹራንስ፣ እንግዲህ ተወዳጁ አዋሽ ኢንሹራንስ አለ። እንዲሁም ደግሞ አባይ ኤሲዲ ቀለም አለ። ሁለቱንም ከልብ እናመሰግናለን። በተጨማሪ ደግሞ ይህንን ፕሮግራም ሞቅ ደመቅ ባለ ሁኔታ እንድናከብር ከጎናችን ሆነው በአጭር ጊዜ በተለይ በ24 ሰዓት ጥያቄ ውስጥ ከዚህ የነበረንን ግንኙነት ታሳቢ በማድረግ በተለይ መድን ዲኮር ይሄንን እንዲህ በማሳመር በተለይ እስከ ማታ ሌሊት ድረስ በመስራት አገልግለውናል። እነሱን ደግሞ በማጓጓዝ የኛንም ሩጫዎች በአጭር ጊዜ ተወሰነ ስለነበረ ከቲቪ ጣቢያ ጋር የፕሮግራም ለውጥ ነበርና በዛ ምክንያት ዘግይተን ነበር የገባ ነው። ራይት ኢንተርናሽናል የማሰልጠኛ ተቋም ደግሞ የተለያዩ መኪናዎችን በመደብ ከበጎናችን በመሆን አጋዥ ሆኖ አግዞናል። ራይት ኢንተርናሽናልም መድን ዲኮርንም እጅግ በጣም እናመሰግናለን። ቋሚ አጋሮቻችን አዋሽ ባንክና አባይ ኤሲዲ ቀለምንም እጅግ በጣም እናመሰግናለን። እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለገና በዓል አደረሳችሁ እያልን አሁን ከመጋቢ ሐዲስ እንዳልካቸው ነዋይ ጋር ቆይታ እናደርጋለን። መጋቢ ሐዲስ በድጋሚ ለማህበሩም ለማህበረ ቅዱሳንም ጭምር ምስጋና አቀርባለሁ። እዚህ ጥሪያችንን ተገኝተው በዚህ በተጣበበ ሰዓት በአጭር ጊዜ ስለተገኙልን እናመሰግናለን። እስኪ መጋቢ ሐዲስ እንዳልካቸው ነዋይ ማን ናቸው? ራሳቸውን ያስተዋውቁንና አንዳንድ ከባሉ ጋር የተያያዙ ወጣም ያሉ ነገሮች እየተነጋገርን እንቀጥላለን። እሺ፣ እግዚአብሔር ይስጥልኝ። ስሜ መምህር እንዳልካቸው ነዋይ ይባላል። አሁን የምሰራው የማገለግለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የኤዲቶሪያል ቦርድ አገልግሎት ማስተባበሪያ የጽሁፍ አርትዖት ባለሙያና የሐዲስ ኪዳን ትርጓሜ መምህር በመሆን የማገለግለው። ሐዲስ ኪዳንና ቅኔ ትምህርት በቤተክርስቲያን ተምሬያለሁ። የሐዲስ ኪዳን ትምህርት ከጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት እዛ ነው ያስመሰከርኩት። ቅኔ ደግሞ ከጎንደር አቡነ ቤት ቅዱስ ገብርኤል ቤተክርስቲያን መንበረ ጵጵስናው ማለት ነው እዛ ነው ያስኬድኩት። በዘመናዊ ትምህርቴ በሶሻል አንትሮፖሎጂ ከጎንደር ዩኒቨርሲቲ የመጀመሪያ ዲግሪ አለኝ እና አሁን በእነዚህ ሙያዎች በማህበረ ቅዱሳን መዋቅር ውስጥ እያገለገልኩ እገኛለሁ ማለት ነው። ጥሩ ነው። በጣም ደስ ይላል። እኛም እንግዲህ በኢትዮጵያ ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን አገልግሎት ወይም አብረን ለመስራት ስንጠይቅ ወዲያው ማህበረ ቅዱሳን በተለይ አቶ ካሳሁንን እንዲሁም ደግሞ ይሄንን ጉባኤ የሚያስተባብረውን አቶ አንተነህን እጅግ በጣም ነው የምናመሰግነው። ወዲያው ነው ምላሽ የተሰጠን። አሁን እርሶን እንግዲህ ደግሞ ሳይ ብዙ ጊዜ በእድሜም ወጣት ኖት። ስንት ይሆናሉ እድሜያው? እንግዲህ ለማዕረጉ ነው አንተ ምንለውና ስንት ይሆናል? 32 እንግዲህ በዚህ በ32 እድሜ ይሄ ዓለማዊውንም መንፈሳዊውንም ትምህርት ተከህኖ አገልግሎት መስጠት በጣም ትልቅ ነገር ነውና በተለይ ደግሞ አሁን በዚህ በዓለማዊም በመንፈሳዊም የታገዘ ነገር ሲሆን አሁን ወቅቱ ከሚጠይቀው
የተለያዩ ጥያቄዎች ጋር ለመመለስ በተለይ ለወጣቱ ጠቃሚ ነው ብለን እናስባለን እና መጀመሪያ እስኪ ከርሶ ተረርተናል ያየው ነገሮችን ግን ከገና በዓል እንነሳና የገና በዓል ነው ከዋናው ካንኳሩ ጥያቄ እንነሳ እኛ ከያዝነው ብዙ ነገሮችን ልደቱ እንዴት ነው ምናምን ግን የገና በዓል ላይ ብዙ ጊዜ በራሱ በእምነቱ ተከታዮች ዘንድ ያለ በተለምዶ ያለና በተለይ በመንፈሳዊ ህይወት ደግሞ የሚከራከሩበት ነገር አለ እሱ ምንድነው የገና ዕለት ዋዜማን ራሱ በዓሉን ወጣቱ በምን አይነት ሁኔታ ነው ማሳለፍ ያለበት እንግዲህ ገና መነሻው ክርስቶስ ልደት መወለድ ነውና እረኞቹን በቤተልሔም ነው እንዲገኙ ያዘዛቸው መልአኩምና ግን አሁን ወጣቱ በብዛት በሙዚቃ ቤት በዳንኪራ በመናመን ነው የሚያሳልፈው በዚህ ምክንያት በየበዓሉ እጅግ በርካታ ወጣቶች በእኛም እንግዲህ አውቶሞቲቭ ላይ ስለምንሰራ በርካታ ወጣቶች ከፖሊስ በሚደርሰን መረጃ የበዓሉ ዋዜ ማለት ህይወታቸው ያልፋል በጸብ በድብድብ ህይወታቸው ያልፋል በመኪና አደጋ ህይወታቸው ያልፋል እስር ቤት ያሳልፋሉ በዓሉን ማለት ነው እንግዲህ ክርስቶስ መወለዱ ለሰው ልጆች የደስታ ቀን ነውና በደስታ ቀን ወደ ሀዘን የሚቀይሩአሉና የሚቀየርበት ሁኔታ አለና ይሄን እንዴት ነው ወጣቱ ማሳለፍ ያለበት በተለይ ሌላውም እምነት ተከታይ ቢሆን መጠጥ ቤት ይሄድ ምናምን የሚል የለም በሌላውም እምነት ስካር ጠጣ ደብድብ የሚል የለም በሁሉም እምነትና እንደዚህ ያንን ነገር ውስጥ ይገባሉ አሁን ሀገራችንም ካለችበት ሁኔታ በምን አይነት ነው በእናንተ በተለይ በትምህርቱ ዓለም ስታስተምሩ በተደጋጋሚ ይማራል በርግጥ ብዙ ይመለሳል ብዙ ደግሞ ተመልሶ ይወጣልና በምን ሁኔታ ነው መከበር ያለበት በዓሉ እግዚአብሔር ይስጥልኝ ያው የልደት በዓል ባለቤቱ የክርስቶስ ነው የምናከብረው የጌታችንን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ልደት ነው ለምሳሌ አሁን ያንተ የልደት በዓል ሲከበር ሰዎች ወደ አንተ ነው እንጂ የሚመጡ እነሱ ወደ ፈለጉትና አንተ ወደ ማትፈልገው ቦታ አይወስዱም ስለዚህ የክርስቶስ በዓል ከሆነ በዓሉ የሚከበረው የት ነው ከተባለ ቤተክርስቲያን ነው ቤተክርስቲያን ሲሰራ በዙሪያው ከሚሰሩ አምልኮ ከሚፈጸምባቸው ቦታዎች አንዱ በስተምስራቅ በኩል ቤተልሔም የምትባል ህንጻ ትሰራለች እና ቤተክርስቲያን ለመስዋዕት የሚሆነውን መስዋዕት የምታዘጋጀው በቤተልሔም ሲሆን ያ መስዋዕት የሚሰዋው ደግሞ በመቅደስ ነው እና ይሄንንም ጌታ በቤተልሔም ተወልዶ በቀራንዮ መሰቀሉን ለመግለጽ ይሄን ሥርዓት በዚያ ተፈጽመዋለች ከዚህ አንፃር በዓሉ የክርስቶስ በዓል ነው የሚከበርበት ቦታ ደግሞ ያቺ ቤተልሔም የከብቶች በረት የቤተክርስቲያን ምሳሌ ስለሆነች በዓሉ የሚከበረው በመንፈሳዊ ነገርና ሰውም በሚያስደስት ነገር መሆኑን እንረዳለን ከሁሉ በላይ አስቀድመህ እንዳነሳው በስካር በመጠጥና አልባሌ ቦታ በመዋል በዚያው ላይ ደግሞ በራሳችን ላይ በሀገራችን ላይ በቤተክርስቲያናችን ላይ ጉዳት እናመጣለን ለሚታወቀው አሁን ጠጥተው የሚያሽከረክሩ ሰዎች ቢኖሩ በጠባዩ ማሽከርከር ኃላፊነትን የሚጠይቅ ልክ ልጆቹን ወልዶ እንደማሳደግ ነው ፊት ለፊት ነው አይደል መሪ የሚይዘው ከኋላ ተሰፋሪዎች አሉት ስለዚህ ያንድ ካህን የመመናን አባት መሪ ያህል ጠንቃቃ መሆን በምን ሁኔታ ላይ ሆኜ ነው መምራት ያለብኝ የሚለውን እጅግ ጠንቅቆ ማሰብ አለበት ዮሐንስ አፈወርቅ የሚባል የቤተክርስቲያናችን ፈላስፋ ስካርን የፈቃድ እብደት ነው ይለዋል ሰው ወዶ ፈቅዶ ከፍሎ ያውም ገንዘብ የሚያብደው እብደት ነው ይላልና ጉዳቱ እንደ ሃይማኖት በነፍስም በስጋም ነው በስጋው ከዚህ ጋራ በተያያዘ ጥናት ያደረጉ ሊቃውንት እንደሚናገሩት ሰው 666 ጅማት አለው እና የነሱ ጅማቶች አለቃ ሀልገዝ ይባላል እና ሰው ከመጠን በላይ ሲጠጣ በማንኛውም ጊዜ በልደት ቀን ብቻ አይደለም በማንኛውም ጊዜ ከመጠን በላይ ሲጠጣ ከሳምባው ስር ደም ይፈላል እና በዚያ ያ የፈላው ደም ወደ ላይ ወጥቶ እዚህ ናላው ላይ ይሰበሰብና ናላው እንደ ስንዴ ሊጥ ያለ ነገር ነው ከራስ ቅል ውስጥ ያለው እሱን የፈላው ደም ይለውሰዋል በዚህ ጊዜ የሚሄድበትን መንገድ አያውቀው አስፓልቱ ባህር ይመስለውና ሊዘል ይችላል እና ያልያዘውን ነገር እንደያዘው ያዘውን ደግሞ እንዳልያዘው ሊሰማው ይችላል እና በመንገዱ ሊዘል ይችላል በባህር ላይ ደግሞ መንገድ መስሎት ሊራመድበት ይችላል እና ጉዳቱ በጣም ከፍተኛ ነው በዚህ ጊዜ ይወድቃል ይሰበራል አምሮውን ያጣል የማሰብ አቅሙ ይደክማል
ይሄ ሰው። ስለዚህ እንደ ልደት በዓል ደግሞ ስንመለከተው መከበር ያለበት በቤተ ክርስቲያን ነው። አስቀድመም እንዳነሳ ነው እረኞቹ የተገኙት በቤተልሔም ነው። መልአኩ የነገራቸውም ለእናንተና ለዓለሙ የሚሆን የምስራች ነግራችኋለሁ ብሎ እስከ ቤተልሔም ድረስ ሂዱ፣ በዚያም በግርግም ተኝቶ በጨርቅ ተጠቅልሎ እንደ ሕፃናት ጡት እየለመነ እያለቀሰ በዚያ ታገኙታላችሁ ብሎ እረኞቹን የመራቸው በዚያ ስለሆነ ያለ ቦታው ማክበር ልክም አይደለም፣ ታሪክም ማፋለስ ነው፣ የሃይማኖት ስርዓትን ማጥፋት ስለሚሆን ከዚያ መውጣት ይገባል። አሁን ቤተክርስቲያን አንዳንድ እንቅስቃሴዎችን ጀምራለች። ወጣቱ በተለይ ደግሞ ኦርቶዶክሳዊ የሆነው ቤተክርስቲያን መጥቶ በአቅሙ ባለው ጸጋ እየዘመረ እንዲያከብር ዋዜማውን የዝማሬ ምሽት አዘጋጅታለች ቤተክርስቲያን። ስለዚህ በዚያ በመሳተፍ ከዚህ ከስካርና ካልባሌ ቦታ በመራቅ በዓሉን ማክበር እንደሚገባ ቤተክርስቲያን ታስተምራለች ማለት ነው። እረኞቹ የወጣት ምሳሌ ናቸው ማለት ነው። አሁን ብዙ ጊዜ በውስጥ ያሉ ሰዎች እረኞችን በቃ እረኛ ከብት ጠባቂ ብለው የሚስሉ አሉ። አንዳንድ አባቶች ደግሞ እረኞቹ እረኛ የሚሆነው በዛን ጊዜ ልጅ ነው፣ ወጣት ነው። ያው የገጠር ኑሮ ስለሆነ እንትን ያለው በብዛት እረኞቹ የወጣት ምሳሌ ናቸው ብሎ ይታሰባል። እና ስለዚህ ወጣቱ መገኘት ያለበት በቤተ ክርስቲያን ነው ማለት ነው። ምንም ጥርጥር የለውም። እንዳነሳ ነው አንደኛ እረኞቹ እድሜያቸው በጣም የህፃንነትም አይደለም በጣም የሽምግልናም አይደለም፣ ማዕከላዊ እድሜ ላይ ነው ያሉት። እነሱ ደግሞ በትጋት መንጎቻቸውን ይጠብቁ የነበሩ እረኞች ናቸው፣ ሳያንቀላፉ ማለት ነው ሌሊቱን በሙሉ። ስለዚህ የሚያሳየው ምንድነው? ወጣትነት በጠባዩ ያ ዘመን በትጋት ለሀገር ለቤተ ክርስቲያን ለወገን የሚጠቅም ስራ የሚሰራበት የሚጠብቋቸው በጎች ናቸው። ሁለተኛ ደግሞ ያ እድሜ በራሱ መልአኩ የነገራቸው ለክርስቶስ መስዋዕት ተደርጎ የሚቀርብ እድሜ ነው እንጂ በኃጢአትና በስካር በልዩ ልዩ ነገር የምናጠፋው እድሜ አይደለም። ለዚህ ነው ቅዱስ መጽሐፍም በጉብዝና ወራት ፈጣሪህን አስብ የሚለው። ያ እድሜ ጉልበት አለን። ያን ጊዜ ስካሩም መጠጡም ዝሙቱም ልዩ ልዩ ነገር ይፈልገዋል። ግን መዋል ያለበት ለየት ነው? ወደ ቤተልሔም መሄድ ነው ያለበት። ያ ጉልበት በዛ የጉልበት ሁሉ ባለቤት የሆነውን ጌታ እናገኝበታለን። በዚያ ላይ እነዚህ እረኞች የሐዲስ ኪዳን ካህናት ምሳሌዎች እንደሆኑ ሊቃውንት ያመሰጥራሉ። በጎች አይደለም የሚጠብቁ የነበሩት። ስለዚህ ካህናት እረኛ ይባላሉ። አንድ እረኛ በጎቹን ከአውሬ እንደሚጠብቅ ካህናትም ምእመናንን ከሚጎዳ ነገር ሁሉ ልጆቻቸውን መጠበቅ ስላለባቸው የሐዲስ ኪዳን ካህናት ምሳሌዎች ናቸው። በዚህ ምክንያትም ትጋት ስለነበራቸው ከክርስቶስ ልደት ከመላእክቱ ጋር ለመሳተፍ በቅተዋል። ወጣቶች ናቸው። ወጣትነታቸውን ግን ለክርስቶስ ነው ያዋሉት። ጥሩ። የበዓሉ ቀንም እንደዚሁ የገና ዕለት ብዙዎች ከቤተሰብ ጋር ተጫውተው አብረው ቁርስ በልተው፣ ግማሾች ዘመድ ጥያቄ መጠያየቅም እንትን ነው ወደ ዘመድ ጥያቄ ይሄዳሉ። የተለያዩ የታመሙ ሰዎች ምናምን ሊጎበኙ ይችላሉ። የዕለቱ ዕለትም እንደዚሁ ሙሉ ለሙሉ ከጧት ጀምሮ እስከ ማታ ደግሞ በመጠጥ በስካር የሚሄዳሉ። የዛኑ ቀን እንዳልኩት እጅግ በርካታ አደጋዎች፣ የድብድብ አደጋዎች፣ የዘረፋ አደጋዎች ይደርሳሉ። እንደገና ፕላስ ደግሞ የሞት አደጋዎችን በትራፊክ እንደዚህ የሞት አደጋዎች ይደርሳሉ። የዕለቱ ዕለትም በምን አይነት ሁኔታ ነው መከበር ያለበት? ከበዓሉ አንጻር ከክርስቶስ መወለድ አንጻር በቤተ ክርስቲያን ማለት ነው። በሌላው ዓለም እንደ ፌስቲቫልም አድርገውታል። ረስተው ይሄንን የገናን በዓል ተረስቶ ሃይማኖቱ ቀርቶ ጀስት በፌስቲቫል ምናምን የሚያሳልፉበት ነገር አለ። እንዲህ አይነት ልምምዶችም አሁን በእኛም ሀገር አሉና ይሄን በቤተ ክርስቲያን በምን አይነት ሁኔታ ነው ከፌስቲቫል ጋር ይገናኛሉ? የገና በዓል ከፌስቲቫል ጋር ይገናኛሉ? በጥሩ ጥያቄ ነው። በዓሉ እንደተጻፈውም እንደተነገረውም እንደተተረጎመውም ከስጋዊ ነገር ጋራ በጠባዩ አይገናኝም። አንድ ሳዊሮስ ዘእስሙናይን የሚባል የቤተ ክርስቲያን መንፈሳዊ ፈላስፋ እንደዚህ ይላል። በዓላት የሰዎች በመንግስተ ሰማያት ይህን ዓለም በሞት አልፈውት ከሄዱ በኋላ በጎ ከሰሩ በመንግስተ ሰማያት ይኖራሉ ብላ ቤተ ክርስቲያን ስለምታምን በዚያ የሚኖሩት ኑሮ ምሳሌ ነው ይላል። አሁን ከመጀመሪያው ስንነሳ ሰው ወደ ቤተ ክርስቲያን ነው የሚሄደው ብለናል። ወደ ቤተ ክርስቲያን የሚሄደው ደግሞ ጌታ በበረት በቤተልሔም መወለዱን ለመግለጽ ነው። ያ ስርዓት የሚፈጸመው በዚያ ስለሆነ ብለናል። ሁለተኛው ደግሞ ነጭ ልብስ ለብሰው ነው ሰዎች ወደ ቤተ ክርስቲያን የሚሄዱት እና ነጭ ልብስ የድል አድራጊነት፣ ክፋትን፣
ኃጢአትን፣ ቂምን፣ በቀልን ከክርስቶስ የሚለየውን ነገር ሁሉ ድል ነስተው ወደ እግዚአብሔር የሚሄዱ መሆናቸውን ለመግለጥ ነው። በዚያ ላይ በልደቱ እና በትንሳኤው በእርገቱ ቅዱሳን መላእክት የተገለጡት ነጭ ልብስ ለብሰው ነው። ስለዚህ በቤተክርስቲያን ትርጉሙ ነጭ ልብስ ክፉ ነገርን ድል የመንሳት ምልክት ነው። ለምሳሌ ስካርን፣ መደባደብን፣ መጣላትን አሁን ስናነሳው እንደነበረው ይህን ሁሉ ድል ነስተው ከዛ ርቀው የሚሄዱት ወደ ቅድስና ስፍራ ነው የሚሄዱት እና ነጭ ተለብሶ ነው የሚካሄደው። ከዚያም ቤተክርስቲያን ያዘጋጀችው የምስጋና ከዋዜማው ጀምሮ ማለት ከዋዜማው ጀምሮ እስከ ዕለቱ ድረስ እስከ ቅዳሴው ድረስ ከጌታ ልደት ጋር የተያያዘ መንፈሳዊ ይዘት ነው ያለው እና የተዘጋጁ ምእመናን በዚያ ቀን ስጋው ደግሞ ይቀበላሉ፣ ከክርስቶስ ጋር ይዋሃዳሉ። እንዲሁም አንዳንድ ጊዜ ቅድም እንዳነሳኸው በውጭ ዓለም መንፈሳዊ ይዘቱን በማስለቀቅ ከሆነ ሴርሞኒና ፌስቲቫል ጋር የማገናኘት ነገሮች አሉ። እኛም ጋር በሚገባ ስራ መስራት ልክ እንዳሆኑ መነጋገር ካልተቻለ ሰው መንፈሳዊውን ነገር እየረሳ ወደ ስጋው ሊያዘነብል ይችላል። ለምሳሌ በዓል ሲደርስ ሰው እንዴት ነው የሚዘጋጅ? ቤተክርስቲያን እንዴት ነው ሁኜ መሄድ ያለብኝ? በጣም ጭንቀት የሚሆነው ስለሚገዛው ዶሮ፣ ስለሚገዛው በግ፣ ስለምንበላው፣ ስለ ቡፌው አይነት፣ ስለሚጠጣው መጠጥና አልኮል። ስለዚህ መጨነቅ እኛም ጋር እየመጣ እናስተውላለን። ግን በዓሉ በጠባዩ የመንግስተ ሰማያት ኑሮ ምሳሌ ነው። በመንግስተ ሰማያት ደግሞ መብላት መጠጣት፣ ማግባት መጋባት፣ ልጅ መውለድ የሌለው በምስጋና ብቻ የምናሳልፈው። አሁን በዓላት ሲሆኑ ከስጋዊ ነገር በሙሉ ምእመናን ተከልክለው ነው ወደ ቤተክርስቲያን የሚሄዱት እና ከዚህ አንጻር ሰው እንደመሆናችን የሚበላው ነገር ያስፈልጋል። ግን ከመጠን በላይ ግን እየተጨነቅ የምናከብርበት በዓል ግን አይደለም። ሲጀመር አንድ ሰው በበዓል ጊዜ ብቻ ሳይሆን በማንኛውም ጊዜ በመጠኑ ነው የሚበላ። የቀረውን ነገር ግን በዚህ ሰዓት የተቸገሩ ሰዎች አሉ። እንዲያውም ምንድነው የሚለው አንድ ርቱዕ ሃይማኖት የሚባል ሊቅ በልደት ቀን ሰው እንዲያዝን ማድረግ የለብህም፣ የሚያዝን ሰው እንዳይኖር አድርግ። አሁን በእኛ ታሪክ ሰው ከመጠን በላይ በልቶ ሲጨነቅ ይውላል። ግን የተራበ ሰው አለ በዚያ ቀን። ከዚያ ከፍሎ ሊሰጠው ይችል ነበረ። ከሚጠጣው ከፍሎ ሊሰጠው ይችል ነበር። ከሚለብሰው ብዙ ትርፍ ልብስ ይኖረዋል በዚያ ቀን ሊሰጠው ይችል ነበር እና በክርስቶስ ልደት ያዘነ ሰይጣን ነው። ክርስቶስ ሰው የሆነው ዓለምን ለማዳን ስለሆነ የዓለም መዳን ደግሞ ሰይጣንን ስለማያስደስተው የከፋው ሰይጣን ነው። ስለዚህ ከሱ ጋር እንዳይተባበር ሰው የድርሻውን የሚወጣበት ነው እንጂ ከመጠን በላይ በልቶ ጠጥቶ የሚጨነቅበት የሚሰክርበት በዓል አይደለም። ወደ ቤተክርስቲያን ተኪዶ በምስጋና ይታደራል። ሲመለስ ሰው በአቅሙና በልኩ ለቁመተ ስጋ ያህል እግዚአብሔርን ለማመስገን ይመገባል። በዚህ መንገድ ነው በዓል የሚከበረው። ግን በተቃራኒ ሆኗል። ብዙ ሰዎች ሆስፒታል ይውላሉ። የበዓል በጨጓራ በማግስቱ ራሱ ከመጠን በላይ ጨጓራቸው መፍጨት አቅቶት ሕክምና የልደት የትንሳኤ የሚውሉ ሰዎች አሉ። ይሄ ፈጽሞ በሃይማኖት ባለው ሰው ዘንድ ብቻ ሳይሆን ሰው በሆነ አንዱ ከእንስሳት የምንለየው መጠናችንን ስለምናውቅ ነው። ስንጠጣ መጠኔ ስንት ነው የኔ? ከዚያ በላይ ሲሆን እሰክራለሁ ማለት ነው። እያንዳንዱ ነገር መጠን አለው። አሁን ለምሳሌ መኪናውን የሚነዳው ሹፌር የመኪናውን መጠን አውቆ ነው አይደል የሚነዳው። ከመጠን በላይ ከነዳው የመገልበጥ እድል ፈንታ ሊገጥመው ስለሚችል ማለት። ስለዚህ መጠኔ ምንድነው? ምበላውስ እስከምን? እንደዛ ካልሆነማ የምታስብና የምታገናዝብ ነፍስ ያለችን መሆናችን ምንድነው ጥቅሙ? ለምሳሌ አሁን እንስሳት ሆዳቸውን ይነፋቸዋል ይባላል። አንደኛ የሚበሉትን ስለማያውቁት ነው። ነባቢት ነፍስ ስለሌለቻቸው ወይም አዋቂ ነፍስ አይደለም ያለቻቸው፣ ደማዊት ናት። ስለዚህ ያስር ዕውቀት ስለሌላቸው ራሳቸውን መግዛት ስለማይችሉ የሚበሉትን መጠን አያውቁ። ስለዚህ ሆድ የሚነፋና ነፍቶ የሚገል እንደ ዋዥማ ነገር በገጠሩ ማለት ነው። ሳር ያልሆነ ነገር በልተው ሊሞቱ ይችላሉ። አንድ ሁለተኛ ደግሞ ልካቸው እስከምን እንደሆነ አያውቁም። ስለዚህ ከመጠን በላይ በመብላት ሊጨነቁ ይችላሉ። ሰው ግን ከዛ የተለየ ነው። አንደኛ ምንድነው የምበላው? የሚጠቅመኝና የማይጠቅመኝን አውቃለሁ ማለት። ሁለተኛው ደግሞ መጠኔ የትኛው ነው? እስከ የት ነው ማለት ከሰው ይጠበቃል ማለት ነው። ምናልባት እዚህ ጋር ሰዎች ብዙ ጊዜ አንደኛ በዚህ በምግብ እንደሚጎዱት ሁሉ በማሽከርከር ጠጥቶ በማሽከርከር የሰው ሕይወት ሊያጠፉ ይችላሉ። መኪና እየነዳ ነው የሰው ሕይወት የሚያጠፋው አውቆ አስቦ አልሞ ላይሆን ይችላል፣ ግን ሰክሮ የሰው ሕይወት ሊያጠፋ ይችላል።
ይሄን ማድረጉ ሰው እንደ የምድሩን ህግ እንተወውና በሰማያዊ ህግ እንደ ነብሰ ገዳይ ይቆጠራል ወይ? ለዚህ ለራሱ ንስሐ ያስፈልገዋል ወይ? ከዚህ ጋር አያይዘው በትክክል አበው እንደሚሉት ነፍስ ያጠፋ ሰው በማንኛውም መንገድ ማለት ነው። አሁን ይሄ ሰው ዞሮ ዞሮ ሲጠጣ ከመጠን በላይ ሲጠጣ እንደሚሰክር ያውቃል፣ አእምሮ አለው። ከሰከረ ደግሞ ሹፌር ነው፣ መኪና የሚነዳ ሰው ነው። ሰክሮ ሊነዳ እንደሚችል ያውቃል ቀድሞ። ሰክሮ ከነዳ ደግሞ ራሱንም ሰዎችንም ሊጎዳ እንደሚችል ያውቃል። ይሄን ሁሉ እያወቀ ነው ይሄን ያደረገው። ያለ ማወቅ አይደለም ማለት ቀድሞ ከመስከሩ በፊት እነዚህ ሁሉ ዕውቀቶች አሉት። መስከር ኃጢአት እንደሆነ መጠጣት ላይከለከል ይችላል በልኩ ማለት ነው። ነገር ግን ስካር ግን ኃጢአት ነው፣ ማበድ ነው፣ ራሱን ያስ በነገራችን ላይ በቅዱሳት መጻሕፍት በስካር ምክንያት ተደርጎ የማይታወቅ ነገር በዓለም ታሪክ ተደርጓል። ሁለት ታሪኮችን ላንሳል። አንደኛው የኖህ ታሪክ ነው። ጻድቁ ኖህ በመስከሩ ምክንያት ልብሱ እርቃኑን ሲሆን እንኳን አያውቀውም ነበረ። ያን ያህል ገናናና ትልቅ ሰው ተራቁቶ በስካር ምክንያት የገዛ ልጁ ስቆበት፣ ከዚያ በኋላ ደግሞ አባት ስለሆነ ለልጁ ምክንያት ሆነው በኋላ ከስካሩ ሲነቃ ሁለቱ ልጆቹ እርቃኑን ሸፍነውለታል። አንዱ ግን ስቆ ስለነበር እነዚያን መርቋል፣ አንደኛውን ግን ረግሟል። ስለዚህ በሱ እርግማን ደግሞ በጣም ብዙ መከራዎች ደርሰዋል። ስለዚህ ትልቅ ሰው ያዋረዳል ማለት ነው። ስካር እርቃኑን ነው የሆነ ልብስ አልነበረው። ይህን ሲሆን ደግሞ አያውቅም። በጣም ትልልቅ ሰዎች፣ ባለሀብቶች፣ ባለስልጣናት ብቻ ሁላችንም በየደረጃችን ትልቅ ሰው ነው ለዛ የሚበቃው። ስለዚህ ያዋረዳል ማለት ነው ስካር። አንደኛ ቅዱስ መጽሐፍን መሰረት አለ። ሁለተኛው ግን በጣም አስደንጋጩ ታሪክ የሎጥ ታሪክ ነው እና የሰዶምና የገሞራ ሰዎች ወንድ ለወንድ ሴት ለሴት ተጋብተው ዓለም እንደጠፋ ይታወቃል። እና በዚህ ምክንያት የገዛ ልጆቹ ዘር ጠፍቷል። ያለ አንድ ወንድ አባታችን ነው፣ ስለዚህ ከሱ ዘር ማስቀረት አለብን ብለው በስጋዊ ጥበብ አባታቸውን አስክረው በየተራ አብረው ተኙ። ዛሬ አንዷ ነገ አንዷ ማለት ነው። ከዛ ከአባታቸው ሁለቱም ጸነሱ። በዚህ ምክንያት በዓለም ታሪክ አባታቸው አያታቸውም የሆኑ ልጆች ተወለዱ። እናታቸው ደግሞ እህታቸውም የሆነች ልጆች ተወለዱ። አሁን ለአንዱ አሞንና ሞአብ ይባላሉ። ለሞአብ አሁን እናቱ እህቱም ናት። እናቱ ወልደዋለች፣ እህቱ ደግሞ የአባቱ ልጅ ስለሆነች፣ አባቱ ደግሞ አባቱ ነው፣ አያቱም ነው ደግሞ የእናቱ አባት ስለሆነ ማለት ነው። ይሄ የተፈጠረው በስካር ነው። ከዚህ አንጻር በቤተ ክርስቲያን ሰው የገደለ ሰው ያ ሰው ለንስሐ ሳይበቃ የሞተ ሰው ሊሆን ይችላል። ሳይዘጋጅ ወደ እግዚአብሔር ሳይቀርብ ነገ ከነገ ወዲያ ወደ እግዚአብሔር እመለሳለሁ እያለ ይሆናል። የዚያን ሰው እድሜን ያቋረጠው ይሄ ሰው ምንም በእግዚአብሔር ፈቃድ ቢሆንም ያቋረጠ የዚያን ሰው ሁሉ ኃጢአት ይሸከማል። ይሄ ሰው ጽኑ ቀኖና አለበት። ስለዚህ ቀሪውን ጊዜ በጽኑ ቀኖና የሚያሳልፍ ሰው ነው ነፍስ ያጠፋ ሰው ማለት ነው። ከአስርቱ ትእዛዛትም አትግደል የሚለውን ሕግ ሽሯል ይሄ ሰው የሌላውን አካል በማጥፋት ማለት ነው። ራስን ከማጥፋት ሁሉ በላይ ነው። ለምን? የራሱ ኃጢአት አለበት። ሁለተኛ የገደለው ሰው ቢቆይ ንስሐ ይገባ ነበር፣ ወደ እግዚአብሔር ይቀርብ ነበር። የሱን እድሜ ቆርጧል። ስለዚህ ኃላፊነቱን ይሸከማል። እንደ ቅዱሳት መጻሕፍት እንደዚህ ነው የሚታየው። ጥሩ እንግዲህ እዚህ ጋር እኔና እርሶ እረፍት እናርግና ቴክኒሻኖቻችን መልእክት ያሰሙናል። ክቡራን ተመልካቾቻችን ከኛ ጋር ቆዩ። ኢትዮ አውቶሞቲቭ እንዲህ እያለ ይቀጥላል። የእናንተን ጥያቄዎች በ0966 2164 እንደተለመደው ቴክስት አድርጉልን። መልእክቶች ሰምተን እንመለሳለን። ክቡራንና ክቡራት የኢትዮ አውቶሞቲቭ ፕሮግራም ተከታታዮቻችን ከኢትዮ አውቶሞቲቭ ጋር ጥሩ የሆነ የበዓል ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። ወደ ፕሮግራሙ ከመመለሳችን በፊት የአጋሮቻችን መልእክት ወደ እናንተ ላድርስ። አጋሮቻችን አባይ ኤሲዲ ቀለምና አዋሽ ባንክ ናቸው። አባይ ኤሲዲ ቀለም የተለያዩ ውብና ማራኪ የሆኑ ቀለሞችን በማቅረብ ላይ ይገኛሉ። ከነዚህ ምርቶቻቸው በተጨማሪ የወለል ኢፖክሲና የብረት ዝገት መከላከያ ቀለሞችንም በማቅረብ ላይ ይገኛሉ። ሌላኛው አጋራችን አዋሽ ባንክ ነው። አዋሽ ባንክ የኤሌክትሪክ ክፍያ ሂሳቦን በቀላሉ በአዋሽ ብር ፕሮ ላይ መክፈል የሚችሉበትን አማራጭ አዘጋጅቷል። የአጋሮቻችንን መልእክት ተከታትለን ወደ ኢትዮ አውቶሞቲቭ ልዩ የበዓል ፕሮግራም እንሻገራለን። አብራችሁን። በማለዳ ንጋት ሲበሰር የልደቱ መልካም ዜና በዳዊት ከተማ ሲነገር ለጓጓንለት ቀን ደርሰን ዙሪያችን በምስራቅ ኮከብ ሲታጀብ
በቀለማት ኅብር ውበታችን ይደምቃል። በልደቱ መልካምነት ለሐሴት ጊዜ አንፈጅም። ያለን ነገር ጥቂት የልጅነት ቢመስል እንኳ በታላቁ ደስታ የምስራች ፈገግታ እንሰራበታለን። በግርግም ተኝቶ ጌታችንን ስናይ እንደ እረኞቹ እንቦርቃለን። በብርሃነ ልደቱ አንድነታችን ይደምቃል፣ መጎናጸፊያችን ያንጸባርቃል። ብርሃናችን ከኛም አልፎ በዙሪያችን ያሉትን ያፈካል። መልካም ዜና የምናበስርበት የገና በዓል ይሆንልን። መልካም በዓል። አዋሽ ባንክ። እርጥበት የቤቶን ወይም የቢሮውን ግድግዳ እያበላሸ ተቸግረዋል? አባይ ኤስዲ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታን መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ ይሞላል፣ የኮንክሪት አቧራን ያስወግዳል። አባይ ኤስዲ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ፣ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤስዲ ቀለም ይጠቀሙ። የቤቶን ወይም የቢሮ ውጫዊ ውስጣዊ ውበቶች ለዓመታት ያለ እንከን ያሳምሩ። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል። የአባይ ኤስዲ ቀለም አምራች ጀላራም ኤስዲ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር። አድራሻ ጎፋ ገብርኤል ወረድ ብሎ ቤተፋጌ ቤተክርስቲያን ጀርባ ወይም ከጎተራ ወደ ሳሪስ ወረድ ብሎ ሙለጌ ህንጻ ስር ያገኙናል። ስልክ 0946 44 44 44 ሲናመላ ሲናገናዬ ዮሃ ሲናበል በውበቱ እጅን አፍ ላይ የሚያስጭን የተንጣለለ ግቢ እዚህ መዲናችን አዲስ አበባ ውስጥ ሲፈልጉ ወደ መድን ስኖ ዋይት ኤንጀልስ ፓላስ መድህን ዲኮር ክቡራን ተመልካቾቻችን መልእክት ሰምተን ተመልሰናል። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። በቴክስት በስልኮቻችንም መልእክት እየደረሰን ነው። እንዲሁም በኢትዮ አውቶሞቲቭ ቲቪ ሾው በቀጥታ ምናልባት ቴሌቪዥን ፕሮግራም ታቋርጡ ከሆነ በኢትዮ አውቶሞቲቭ ቲቪ ሾው ላይ ፕሮግራሙን ላይቭ መከታተል ትችላላችሁ። በዩቲዩብ ቻናላችን ላይ ከኛ ጋር ስለሆናችሁ እናመሰግናለን። ከመጋቢ አዲስ እንዳልካቸው ነዋይ ጋር የነበረን ቆይታ ይቀጥላል። መጋቢ እንግዲህ ወደ ሌሎች ነገሮች ላይ እንሂድና ጥሩ ነው። አሁን እንግዲህ ቅድም አይተናል የበዓል ዋዜማ ምን መምሰል እንዳለበት፣ በዓሉ ምን መምሰል እንዳለበት አይተናልና የምእመኑም ወጣቱም እንዴት ይሁን የሚለውን አይተናል። ሌላው ከዚህ ከገና በዓል አከባበር ጋራ አንዳንድ ጊዜ ጥያቄ የሚያስነሳው ምንድነው በ28 ይከበር ወይስ በ29 ነው? በአራት ዓመት አንዴ በዘመነ ዮሐንስ አሁን ለተለይ ዘንድሮም ማለት ነው ከተሳሳትኩ ያርሙኛል በ28 ነው የሚከበረው እሁድ ቀንና የዚህ ጉዳይ አመጣጡና በቤተ ክርስቲያን ያለው መረዳት ምን ይመስላል? አዎ እንግዲህ ጌታ የተወለደው ታኅሳስ 29 ቀን ነው። ይህን በተመለከተ ቤተ ክርስቲያን በቀኖና መጻሕፍቷም በስርዓቷም በትምህርቷም ውስጥ በሚገባ ገልጸው ተቀምጦ እናገኘዋለን። ታኅሳስ 29 ቀን ነው ጌታ የተወለደው ስንል ቤተ ክርስቲያን በማኅፀነ ማርያም የቆየበትን ቀን ቆጥራ በዛ ልክ ነው በዓሉን የምታከብረው ዛሬም ቢሆን ማለት ነው።
ስለዚህ በዚህ ምክንያት ወደ 275 ቀን አካባቢ ጌታ በማኅፀነ ማርያም ተጸንሶ እስከሚወለድ ድረስ በሷ ማኅፀን የቆየበት ጊዜ እንዲፋለስ አይፈለግም። ምክንያቱም ያ ፈጽሞ የኛን ስርዓት ሳይለውጥ ልክ አንድ ህፃን 9 ወር ከ5 ቀን በእናቱ ማኅፀን ቆይቶ እንደሚወለደው የኛን የሰውን ስርዓት ሳያፋልስ በእኛ የልደት ስርዓት መምጣቱን ለመግለጽ ከዚያ ቁጥር አይወጣም ማለት ነው። ስለዚህ በዚህ ምክንያት በዚህ በባሕረ ሐሳብ ትምህርት ወይም ደግሞ አቡሻህር በሚባለው የዘመን ቁጥር ምክንያት በጨረቃና በፀሐይ የሚቆጠር የዘመን አቆጣጠር አለ እና በየዓመቱ የሚተርፉ የሰዓት ሽርፍራፊዎች አሉ እና እነሱም በየዓመቱ ቤተክርስቲያኒቱ መስከረም 1 ቀን በምታደርገው የዘመን አቆጣጠር በዚያ ለክታ የተረፉትን ሰከንዶች እና የጊዜ ቀመሮች እነሱን ጨምራ ወደ ዕለት ታመጣቸዋለች። በዚህ ምክንያት በካራቱ ዘመናት ማለት ነው በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ ጳጉሜን 5 ነው የምትሆነው። ከዛ ከ12ቱ ወራት የተረፉ የጊዜ ቅንጣቢዎች ሲደመሩ 5 ቀን ይሆናሉ እና እነዚያን ጨምራ ቤተክርስቲያን ታከብራለች። ቀኑም አሁን ቅድም ያልኩት ቁጥር ልክ ይመጣል በ29 ይሆናል ማለት ነው። በዘመነ ዮሐንስ ግን በአራተኛው ዓመት ከሌሎቹ ጊዜያት የተረፈች አሁንም የምትጨመር ጊዜዋ ስትደመር አንዲት ቀን ትሞላለች እና ጳጉሜ ወደ 6 ታድጋለች ማለት ነው። በዚህ ምክንያት ጳጉሜ 6 ስትሆን ቅድም ያልኩት በማኅፀነ ማርያም ጌታ የቆየበት ጊዜን በትክክል ለመግጠም በ28 ነው የሚሆነው ያ የሚሞላው ማለት ነው። ስለዚህ በ4 ዓመት አንድ ጊዜ በ28 እንዲከበር በሶስቱ ዘመናት ደግሞ በ29 እንዲከበር ቤተክርስቲያን ውሳኔ አስተላልፋለች። በዚያ መንገድ ነው እየተከበረ የሚገኘው። ከዚያ ውጭ በ28ም ራሱ በዓለ ጌና ተብሎ በዓለ ጌና ማለት ጌና የሚለው ወይም ገና የሚለው የግሪክ ቃል ነው። ትርጉሙ ልደት ማለት ነው። ስለዚህ በ28ም እንደሚከበር ለመግለጽ በጌታን የወለደችበት ነው። በ28 ተአምረ ማርያም ላይ ጌታን የወለደችበት ነው። በ29ም ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችበት ቀን ነው እና ከመቤታችን ከ33ቱ በዓላት ውስጥ 2ቱ ይከበራሉ። አንድ የግዝት በዓላት ስራ የማይሰራባቸው ሆኖ ማለት ጌታ ግን 2 ቀን አልተወለደም። የተወለደው 1 ቀን ነው። በ28 መተን ለምን እናከብረዋለን? ቅድም እንዳልኩት ጳጉሜ 6 ስትሆን የዘመን ቁጥሩ ትክክል ይሆን ዘንድ በልደቱም በ28 ወደ ማክበር ቤተክርስቲያን መታለችና ያለው ነገር ይሄ ነው። ጥሩ እንግዲህ አሁን ከዚህ ልደቱ እንግዲህ በቀጣይም ጥምቀትም ይከበራል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን አሁን በዓለማችን ላይ ካለ ፖለቲካዊ፣ ሃይማኖታዊ እንዲሁም ኢኮኖሚያዊ እንቅስቃሴ ስንነሳ በዓለማችን ላይ በከፍተኛ ሁኔታ የኑሮ ውድነት በጣም አሻቅቧል። ሰዎች መቋቋም ሙሉ አቅቷቸዋል። ሁለተኛ ቅድም እርስዎ እንዳነሱት ከመንፈሳዊ ነገሮች ጋር የሚጋጩ አሁን ቅድም እርስዎ በመጽሐፍ ቅዱስ እንደጠቀሱት ከግብረ ሰዶማውያን ጋር በተያያዘም ዓለም በጣም እየታመሰ ነው። ብዙ ግጭቶችም አሉ በዓለም ላይ በኢትዮጵያ ብቻ አይደለም። እንደውም ኢትዮጵያ ከሌሎች ሀገሮች የተሻለ የምትመስልበት ሁኔታ አለ። በአውሮፓ ምናምን ሌሎቹ ቀድመው የሄዱበት ስለሆነ ነው። ከዚህ በተጨማሪ ደግሞ በተለይ የዚህ አለመረጋጋት ጦርነት በመላው ዓለም ያው በእስራኤል ፍልስጤም ሰሞኑን እያየን ነው። በኢትዮጵያ በሀገራችንም የመከፋፈል፣ የመለያየት፣ የጦርነት፣ የመሰደድ ነገሮች በጣም እየበዙ ነው እና አሁን ሌላውም ህብረተሰብ በተለይ ደግሞ በኦርቶዶክስ ምእመን በምንድን ነው ማድረግ ያለበት? አሁን ብዙ ሰዎች እንደየእንትናቸው በፖለቲካል ትንታኔ ሊፈቱ ይችላሉ። መረጃዎችን በማሰራጨት ለመፍታት ያስባሉ። ግን አንድ ምእመን ወይም ክርስቲያን አማኝ በምን አይነት ሁኔታ ነው እነዚህን ነገሮች ለመፍታት መታገል ያለበት? እኔ ብዙ ጊዜ እንደ ምሳሌ የሚቆጥረው አለ። እዚሁ ከማህበረ ቅዱሳን ከእናንተ ጋር አንድ መምህር ተመድበውልን አጋጣሚ የኮሮናው ጊዜ ፕሮግራም ሰርተን ነበርና ሌላ ሚዲያ ላይ ያለን እንዴት ህብረተሰቡ የኮሮና ጊዜ አይተናል። በሚዲያ ራሱ ጸሎት የማያውቁ ሰዎች ራሱ ቤታቸው ተሰብስበው በሚዲያ ጸሎት ሲያደርጉ ነበር ምናምን እና የከፋ ጉዳት አድርሷል ዓለማችን ላይ። ኢትዮጵያ ውስጥም ጉዳት ቢያደርስም ግን ቢያንስ በእኔ አመለካከት ጉዳቱን ቀንሰናል ማለት ይችላለሁ። ኢትዮጵያ ውስጥ የተፈራውናል 25 ሚሊዮን 30 ሚሊዮን ይገላል ተብሎ እየተጠበቀ ነበረና
ያ አልፎ አሁን ያለንበት ደረጃ ደርሰናል እና አሁን ግን በዚህ አሁን ባሉት ችግሮች ላይ እንደዚህ አይነት ነገሮች እያስተዋል አይደለም እና ምን መደረግ ያለበት ምእመኑ ምንድነው ማድረግ ያለበት? አዎ ልክ ነው። በጣም እንዳነሳው በዓለማችን በጣም አስቸጋሪ የሆኑ ለጥፋት የሚያበቁ ኩነቶች እየተካሄዱ እንደሆነ ማስተዋል ይቻላል። ስለዚህ ከሁሉ በላይ ደግሞ እንደ ሃይማኖት አሁን እኔ እንዳንደ የሃይማኖት መምህር ምእመናንም እንደ አማኝ የምናስበው ነገር አለ። ዓለማትን ፈጥሮ የሚገዛ አምላክ እንዳለ እናምናለን። ያው ሀገራችንም የተለያዩ የእምነት ተቋማት ቢኖሩም ግን ፈጣሪ እንዳለ እናምናለን እና በፈጣሪ ሕግ ወይም ደግሞ በእግዚአብሔር ሕግ ውስጥ ደግሞ የተከለከሉ ነገሮች አሉ። ለምሳሌ ቅድም እንዳነሳው የተፈቀደው ከጥንት ከተፈጥሯችን ጀምሮ አንዲት ሴትና አንድ ወንድ በሕግ ተዛምደው እንዲኖሩ ነው እግዚአብሔር ሕግ የሰራው እንጂ ወንድ ከወንድ መጀመሪያ ወንድና ወንድ እንዲጋቡ ሴትና ሴት እንዲጋቡ ቢፈቅድ ኖሮ እግዚአብሔር ለአዳም ከጎኑ ወንድ ነበር የሚፈጥርለት እንጂ ሴት አይፈጥርም ነበር ማለት ነው። ስለዚህ ሙሉ ለሙሉ ሕገ ተፈጥሮን የሚያፋልስ ነገር ነው። በዚያ ላይ አንድ አምላካዊ ቃል ኪዳን አለ፣ ብዙና ተባዙ ምድርን ሙሏት የሚለው እሱ ሕግ መፈጸም የሚችለው አንድ ወንድና አንዲት ሴት በሕግ ጋብቻ ሲወሰኑ ነው እንጂ ወንድና ወንድ ዘር መተካት አይችሉም። ሴትና ሴት እንደዚህ ማድረግ አይችሉም። ስለዚህ ይሄ ከተፈጥሮ ከአእምሮ ከአስተሳሰብ ከሞራል ውጭ የሆነ ነገር ስለሆነ በዚህ እግዚአብሔር ይቀየማል። ቅድም እንዳነሳውትም ታሪኩ ዓለም የጠፋው በአንድ ወቅት አንዱ ክስተት በሶዶምና በገሞራ ኃጢያት ነው እና ወንድና ወንድ ሴትና ሴት የመጋባታቸው ነገር ከዚያም አልፎ ደግሞ ከግዑዛን ፍጥረታት ጋር ሩካቤ እስከ መፈጸም ድረስ ደርሰው ከመሬቱም ከሌላውም ጋራ ማለት ነው። ልክ አሁን በዓለሙ ሮቦት ወደ መስራት እንደተመጣው አሁን ከዚህ ደግሞ እየባሰ ሄዶ ሮቦት ሰርቶ ሚስት የምትሆነው ሮቦት ገዝቶ ወደ መሄድ ዓለም እየመጣ ነው። ወንዱም ሴቷም እንደዚሁ ማለት ነው። ስለዚህ ግዑዝ የሆነ አካል ማለት ስለዚህ ይሄ ደግሞ በሃይማኖትም በሞራልም በተለይ እንደ ሀገራችን በጣም ፈጽሞ የተወገዘ ስለሆነ ይሄ ዓለም ላይ ጥፋት ያመጣል፣ ጦርነት ያመጣል፣ በጠባዩ ሰላም እንዳይኖር ያደርጋል። አእምሯችን ራሱ በትክክል እንዳናስብ ያደርገናል። እንደዚህ የሚያረክሰው ማለት እሱ ብቻ ሳይሆን እንኳን ግብረ ሰዶም ቀርቶ አንድ ሰው ከሚስቱ ውጭ ሲሄድ ከዛ በኋላ አእምሮ ሰላም ይሆናል? አንዲት ሴት ከባሏ ውጭ ከሄደች በኋላ የተሰራላትን ሕግ ስላፈረሰች ሰላማዊ መሆን አይቻልም። ስለዚህ የመጀመሪያው እንደኔ ይሄንን ሐሳብ ፈጽሞ ማውገዝ በትውልዱ መካከል እንዳይኖር ወደዛ የሚያቀርቡ ልምምዶች እንዲቆሙ በማስተማር ስራ መስራት አለብን ብዬ አስባለሁ። ለምሳሌ መጀመሪያው በስነ ልቡና ነው። ሰው ወንዱ እንደ ሴት አክት ማድረግ ይጀምራል፣ ጉትቻ ማንጠልጠል ይጀምራል። ከዚህ ጀምሮ ነው ስነ ልቡናው እየተቀረጸ የሴት እየያዘ የሚመጣው። ጾታው የወንድ ነው ግን ዴቨሎፕ የሚያደርገው ጠባይ የሴት ይሆናል። ጉትቻ ያንጠለጥላል፣ ጸጉሩን እንደዚህ ሊሰራ ይችላል። ለሴቶች ነው። እንደ መጽሐፍ ቅዱስ ጸጉርን ማሳደግ የተፈቀደው ለሴቶች ነው፣ ለወንዶች አልተፈቀደም። የቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ለወንድ ጸጉርን ማሳደግ ነውር ነው ይላል፣ ለሴት ደግሞ ክብር ነው። ስለዚህ በዚያ ነው የሚለው። ሴቶቹ ደግሞ ጸጉርን በማሳጠር ወንድ የሚያረጋቸውን ነገሮች በማድረግ በዚህ ልምምዶች ይመጣሉ። ስለዚህ ይሄን ልምምድ ወላጆችም የሃይማኖት አባቶችም ሌሎች ተቋማትም ይሄንን የማይገባ መሆኑን አሁን ነው የምንሰራው። ያለዛ ግን እንደጠፉት እንጠፋለን። ሰዶምና ገሞራ እንደጠፉት መጥፋት ነውና የመጀመሪያው ይሄ ነው። አስተምህሮን በተመለከተ ሐሳቡን በተመለከተ ተነጋግረን ተግባብተን ማራቅ አንደኛው። ሁለተኛው አሁን የሚፈጠሩ ነገሮች የሚፈቱት በጸሎት እንደሆነ ይታወቃል። ቅድም እንዳነሳው የኮሮና ጊዜ በተለይ ምዕራባውያኑ እንደማንተርፍ ነበር የሚነግሩን። እነሱ በጣም ሰልጥነዋል፣ ዘመናዊ ሆነዋል። በስልጣኔያቸው መጠን ያን በሽታ ተቋቁሞ ማስቀረት የሚችሉ መስሏቸው ነበር፣ በገንዘባቸውም ብዛት። በተለይ ይሄ አፍሪካ ውስጥ ያለው ሕዝብ ደግሞ በሽታውን መቋቋም አይችልም፣ ሬዚስት አያደርገውም። ስለዚህ ብዙ ያልቃል፣ ግምታቸው ይሄ ነበር። ግን ተገልብጦ በጣም በርካታ ፈረንጆች አልቀዋል። ወደዚህ ወደ ሀገራችን ሲመጣ ግን መጠኑ ቅድም እንዳልከው ቀንሷል። በጣም የተጎዱ ብዙዎች እንዳሉ ሆኖ ግን የሚፈራውና የሚጠበቀውን ያህል አይደለም። በዛ ላይ የነሱን ያህል ጥንቃቄ አልነበረንም።
በታክሲዎቻችን ተፋፍገንም ነው የምንኖረው። አዎ በባሶቹ ውስጥ በማንኛውም መንገድ እንጠንቀቅ ብንልም የሀገራችን እድገት ያለን ኢኮኖሚ ስለማይፈቅድልን ለምሳሌ በአንድ ታክሲ ውስጥ እስከ መቼ 6 ወይም 5 ሰው ሆነን መሄድ የምንችልበት ሁኔታ ላይ አልነበርንም። ሳንዘጋጅ ነው የመጣው። ስለዚህ የሚያሳየው ምንድነው? አቅም ስለነበረን እውቀት ስለነበረን ሪሶርስ ስለነበረን ሳይሆን ሃይማኖት ስለነበረን ወደምናምነው አምላክ እንጸልይ ስለነበረ እግዚአብሔር ስለሰማን የተነገረውን ነገር ሁሉ እንደቀነሰልን እንረዳለን። ስለዚህ ክፉ ነገሮች እንደሚጎዱ በደንብ መነጋገር መማማር አለብን፣ መጸለይ አለብን፣ ወደ እግዚአብሔር መመለስ አለብን። ክፉ ነገር በሃይማኖት አይደለም በማንኛውም ዘንድ ማለት ለምሳሌ ዮሐንስ አፈወርቅ እባብ እባብን አይበለውም ይላል። የራሱን ወገን ማለት የራሱን ወገን እባብ አይበላ አማወድቆ ቢያገኘው አይነከው። ስለዚህ ይሄ ማለት ምን ማለት? አሁን ወደ ሰው ስንመጣ ሰው ሰውን የሚገለው እና ሰው ሰውን የሚጠላው ሊበላው የሚፈልግ ከሆነ ከባብ ያንሳል ማለት ነው። ምክንያቱም እባብ የራሱን ወገን እንደሱ እባብ የሆነውን አይነከውም። ሰው ግን የራሱን ወገን ይበላዋል፣ ይገለዋል፣ ያጠፋዋል። ስለዚህ የሃይማኖቱን ነገር እንኳን ብንተወው እንደ ሞራል ከእንስሳትና ከአራዊት በታች የሚያደርግ ነው ማለት ነው። ስጋ ነጭተው ደም ተጎንጭተው የሚኖሩ አራዊት ናቸው። እንስሳቶቹ የማይነኳቸው ነገሮች አሉ እነሱ እንኳን ማለት ነው። ስለዚህ ሰውማ ከዚህ በላይ ስለሆነ በትምህርት በኩል በጸሎት በኩል በመግባባት በኩል ወደ በጎ ነገር መምጣት ይኖርብናል እያስባለሁ። ምናልባት እዚህ ላይ ለማከል ነው ናጣራረጌ ሰው አሁን ዓለም ካለችበት ሀገራችንም ካለችበት አኳያ ከኮሮናም ጋር ያይዤ ጠየቅኩት መሄድ ሄዷል ቤተክርስቲያንስ ሄዳለች ወይ ማለት ለኮሮና ጊዜ ተደረገው እናቃለን። መንግስትም ህዝብም አንድ ሆኖ ሚዲያዎችም አንድ ሆኖ ያን ነገር የሚያስደነግጠውን ነገር መልሰናል። አሁን ከዛ በላይ ሰዎች የሚያልቁበት የሚሰደዱበት ብዙ ችግሮች እየመጡ ነው። ካንዱ ወደ አንዱ መሄድ የማይቻልበት አንዱ እምነት ካንዱ የሚጋጭበት ዘር ከዘር የሚጋጭበት ብዙ ችግሮች ከኮሮና የባሰ ችግር እያለ ግን በሁሉም እምነት ተቋማት በቤተክርስቲያንም መከድ ያለበትን ያህል ተሄዷል ተሰርቷል ብለው ያስባሉ ወይ ስንመለስ ይመልሱልናል። መልእክቶች ሰምተን እንመጣለን። ተመልካቾቻችን መልእክቶች ሰምተን ተመልሰን እንገናኛለን። መምህር ይሄንን ይመልሱልናል። እናንተም ጥያቄዎች መልእክቶች ካሏችሁ በ96 164 መልሱልን። ተመልሰን እንገናኝ። ውድ ተመልካቾቻችን እየተከታተላችሁ ያላችሁት የኢትዮ አውቶሞቲቭ ልዩ የበዓል ፕሮግራም ነው። ወደ ፕሮግራሙ ከመመለሳችን በፊት የአጋሮቻችን መልእክት ወደ እናንተ ላድርስ። ከአጋሮቻችን የመጀመሪያው አባይ ኤሲዲ ቀለም ነው። አባይ ኤሲዲ ቀለም ውብና የማይሰለቹ ከተለያዩ የአየር ጸባዮች ጋር የሚሄዱ ቀለሞችን በማቅረብ ላይ ይገኛሉ። ከሚያቀርባቸው ምርቶች መካከል የወለል ኢፖክሲ፣ የብረት ዝገት መከላከያ ቀለሞችንና የኳርቲዝ ቀለሞችን ነው። አባይ ኤሲዲ ቀለም የኢትዮ አውቶሞቲቭ አጋር ስለሆነ ከልብ እናመሰግናለን። ሌላኛው አጋራችን አዋሽ ባንክ ነው። አዋሽ ባንክ የኤሌክትሪክ ክፍያ ሂሳቦን በቀላሉ በአዋሽ ብር ፕሮ ላይ መክፈል የሚችሉበትን አማራጭ አዘጋጅቷል። ይህም የአዋሽ ብር ፕሮን ከአፕ ስቶር ወይም ከፕሌይ ስቶር ላይ በማውረድ አቅራቢያው ወደሚገኘው የአዋሽ ባንክ ቅርንጫፍ በመሄድና አክቲቬት በማስደረግ መክፈል ይችላሉ። ይህንን ፕሮግራም በአማረ መልኩ ወደ እናንተ እንድናደርስ ደግሞ አጋር የሆኑን ራይት ኢንተርናሽናል እና መድህን ዲኮር ናቸው። የአጋሮቻችንን መልእክት ተከታትለን ወደ ኢትዮ አውቶሞቲቭ ልዩ የበዓል ፕሮግራም እንሻገራለን። አብራችሁ ነው። እርጥበት የቤቶን ወይም የቢሮውን ግድግዳ እያበላሸ ተቸግረዋል? አባይ ኤስዲ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታ መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ ይሞላል፣ የኮንክሪት አቧራን ያስወግዳል። አባይ ኤስዲ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤስዲ ቀለም ይጠቀሙ። የቤቶን ወይም የቢሮ ውጫዊ ውስጣዊ ውበቶች ለዓመታት ያለ እንከን ያሳምሩ። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል የአባይ ኤስዲ ቀለም አምራች ጀላራም ኤስዲ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር አድራሻ
ጎፋ ገብርኤል ወረድ ብሎ ቤተፋጌ ቤተክርስቲያን ጀርባ ወይም ከጎተራ ወደ ሳሪስ ወረድ ብሎ ሙለጌ ህንጻ ስር ያገኙናል። ስልክ 0946 44 44 44 በማለዳ ንጋት ሲበሰር የልደቱ መልካም ዜና በዳዊት ከተማ ሲነገር ለጓጓንለት ቀን ደርሰን ዙሪያችን በምስራቅ ኮከብ ሲታጀብ በቀለማት ህብር ውበታችን ይደምቃል። በልደቱ መልካምነት ለሐሴት ጊዜ አንፈጅም። ያለን ነገር ጥቂት የልጅነት ቢመስል እንኳ በታላቁ ደስታ የምስራች ፈገግታ እንሰራበታለን። በግርግም ተኝቶ ጌታችንን ስናይ እንደ እረኞቹ እንቦርቃለን። በብርሃነ ልደቱ አንድነታችን ይደምቃል፣ መጎናጸፊያችን ያንጸባርቃል። ብርሃናችን ከኛም አልፎ በዙሪያችን ያሉትን ያፈካል። መልካም ዜና የምናበስርበት የገና በዓል ይሆንልን። መልካም በዓል። አዋሽ ባንክ ናመላሲና ገናዬ ዮሐስና መድህን ዲኮር